ዓለም በኃጢአት ጨለማ ተውጣ የሰው ልጅ በሞት ጥላ ስር ወድቆ በነበረበት በዚህ አስጨናቂ ወቅት የፍቅር አምላክ ሰውን ፍለጋ ከሰማየ ሰማያት ወረደ። ስለኛ መከራን የተቀበለበትን ሞትን በሞቱ የሻረበትና የሰው ልጅ ነጻነት አዋጅ ያበሰረበትን ያን ድንቅና ረቂቅ የሕማማት ታሪክ ነው በትልቁ ልናስመለክታችሁ ወድናል። በዚህም ከጸሎተ ሐሙስ እስከ ስቅለት ያለውን ጉዞ በዜማረ ሚዲያ በስፋት የምታደምጡ ይሆናል። ከ12 ሐዋርያት አንዱ የአስቆሮቱ ይሁዳ ወደ ካህናት አለቃ ሄዶ ኢየሱስን አሳልፌ በሰጣችሁ ምን ትሰጡኛላችሁ ብሎ ጠየቃቸው። እነርሱም ደስ ብሏቸው 30 ብር ሊሰጡት ተስማሙ። ይሁዳም ከዚያን ጊዜ ጀምሮ አሳልፎ የሚሰጥበትን ምቹ ጊዜ ይፈልግም ነበር። ጌታችን ኢየሱስ ክርስቶስ ከአልዓዛር ቤት ወጥቶ እንደለመደው ሊጸልይ ወደ ደብረ ዘይት ሄደ። በእርሱ ምክንያትም አይሁድ የአልዓዛርን ቤት እንዳያጠፋ ከአልዓዛር ቤት ወደ ጌቴሴማኒ ሄደ። ደቀ መዛሙርቱም ተከተሉትም። የካህናት አለቆችና ጻፎች ፈሪሳውያንም ጭምር ከጲላጦስ ጋር እንዴት እንደሚያጋጩት ያስባሉ። ሕዝቡ ሁሉ ክርስቶስን መከተሉ በዋለበት መዋሉ ባደረበት ማደሩ እነርሱን አስቆጥቷቸው ነበር። ፋሲካ የሚባለው የቂጣ በዓል ቀረበም። ሰይጣንም ከ12 ሐዋርያት አንዱ በነበረው በይሁዳ ገባበትም። ይሁዳ ሰይፍና ጎመድ የያዙ ሰዎችን እየመራ ወደ ጌቴሰማኒ መጣም። የምስመው እርሱ ነው ያዙት ብሏቸው ነበርና ወደ ጌታ ቀርቦ ሳሙም። መምህር ሆይ ሰላም ላንተ ይሁን አለው። አይሁድም ተረባርበው ያዙትም። ቅዱስ ዮሐንስ አፈወርቅ በቅዳሴው ድርሰቱ ሁሉን የያዘውን ያዙት ሁሉን የሚገዛውን አሰሩት እንዳለ ከሐዋርያት ለይቶ ያዙት። ያቺ ምሽት የመከራዋ ጅማሬ ሆነችም። ምን ሰጡ ይሁዳ ወይም ደግሞ ምን ሰጡ ይሁዳ? አይሁድ ወገኖች ለእርሱ አሳልፈህ ጌታን የሰጠህ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ብርሃን ለመቀበል ልብህ ተታለለ ሲሉም ተናገሩትም። ስጋዬን ቆርሼ ደሜን አስሼ መስዋዕት ሆኜ አድንሃለሁ ብለው ቃል ኪዳን የገባለት ጌታ ሞትን ያጠፋ ዘንድ የሞትን የሞጊያ ይሰብር ዘንድ ለመታረድ እንደሚነዳ የውሃ በግም በኋላቸው የተከተለ ይጎትቱት ጀመርም። እየገፉና እያዳፉም ወደ ጲላጦስ ወሰዱትም። ሐዋርያት በጌታ መያዝ ተበተኑ። እመቤታችን ድንግል ማርያም የልጇን መያዝ በሰማች ጊዜም ከ12 ሐዋርያት አንዱን ፈለገች። ጴጥሮስን ብትጠይቀውም ልጅሽን አላውቀውም ብሎ ሸሽቷልም። ያዕቆብንም እንድርያስንም ቶማስንም በርቴሜሎስንም ፊልጶስንም ማቴዎስንም ብትጠይቅ ሁሉም ፈርተው ሸሽተው ነበርም። ጲላጦስ እንደ ሕጋቸው ሞት ይፈረድበት ዘንድ በአደባባይ አቆሙትም። ሞት ይፈርድበት ዘንድ በአደባባይ አቆሙትም። ሊቃነ መላእክት በፍርሃትና በመንቀጥቀጥ በፊት የሚቆሙለትን እርሱን በአደባባይ አቆሙትም። ይህ ሰው ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው ብሎ አሳጡትም። ሰንበትን የሚያከብር የእግዚአብሔር ወገን አይደለም እያሉ ከሰሱትም። ጲላጦስም በዚህ ሰው ላይ አንዲትም በደል አላገኙበትም አላቸው። የገሊላ ሰው መሆኑን ሲረዳም ግን ወደ ሄሮዶስ ላከው። ሄሮዶስም ክርስቶስን ባየው ጊዜ ደስ አለው፣ ተአምር እንዳሳየውን ፈለገም። ነገር ግን ጌታችን አንድ ቃልም አልመለሰለትም። ሄሮዶስም ሆዬ ርኅራኄ የሌላቸው ወታደሮች በጅራፍ እንዲገርፉት ትእዛዝ ሰጠም። በእርሱ ግርፋት የአዳም ግርፋት ያስወግድ ዘንድ ስጋው እስኪቆራረጥ ተገረፈም። ደሙን እንደ ውሃ ወደ ምድር ፈሰሰ። ሄሮዶስም ጌታን አውቃለሁ፣ ይህ ሰው ሞት ይገባል ብለው ወደ ጲላጦስ መለሰው። ጲላጦስና ሄሮዶስም በዚያን ቀን ተፈቃቀሩ። ጲላጦስ የሞት ፍርድ የሚያበቃ ስላልሰራምና ገርፌ ልልቀቀው አላቸው። የካህናቱ አለቆች ግን ሕዝቡን አነሳሱና ኢየሱስን ስቀለው በርባንን ፍታልን ብለው ጮኹም። ጲላጦስም ውሃ አምጥተውልኝ ብሎ በእጃቸው ፊት ታጠበም። እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ሲል በአደባባይ ተናገረም። ሕዝቡ ግን ደሙ በእኛና በልጆቻችን ላይ ይሁን አሉ። ጌታችን እየሰደቡ ወደ ምሰሶ ገፍተው ጣሉትም። ዮሴፍ ልጅ ነው፣ ሳምራዊ ነው፣ አጋንንት ያወጣል እያሉ ተዛበቱበትም። እርሱ ግን በባህሪው ንጹሕ፣ ባኗኗሩ የከበረ እውነተኛ አምላክ ነው። አንድ ወጥ የሆነችውን ልብሱን ገረፏት፣ ቀይ ግምጃ ለበሱትም። ለኪሩቤል የመብረቅ ልብስ፣ ለሱራፌል ግርማን የሚያለብሳቸውን እርሱን ቀይ ግምጃ ለበሱትም። ከዘንባባ ከሾህ የተሰበተበ 50 ሺዎች ያሉበትን የሾህ አክሊል በራሱ ላይ አቀዳጁትም። ሾዎቹም እስከ ጥንቱ ድረስ ገቡም። በቀኝ እጁም ዘንግ ሲዘውት የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተዘባበቱበትም። ፊቱ ላይ ምራቃቸውን ተፉበት። ራሱን በበትር ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በክንፋቸው የሚሸፍኑለትን እርሱን በጥፊ መቱትም። 17 ክንድ የሚሆን የመስቀል እንጨት አሸክመው ወደ ቀራንዮ ወሰዱትም። እየገፉ እያዳፉም ወሰዱትም። የኢየሩሳሌም ሴቶችም ደረት እየመቱ ሲያለቅሱለት የኢየሩሳሌም ሴቶች ሆይ ለእኔ አታልቅሱ፣ ለራሳችሁና
ለልጆቻችሁ አልቅሱ አላቸው። ቀራንዮ እንደደረሱም በመስቀሉ ላይ አስተኙትም። እጆቹና እግሮቹን በችንካር ቸነከሩት። መላእክትም የእጆቹና የእግሮቹን ደም በወርቅ ጽዋ ተቀበሉ። እርሱ የታመሙትን በእጆቹ ስለፈወሰ፣ ሙታን ስላስነሳ፣ በምላሹ ግን እጆቹ ቸነከሩትም። እመቤታችን ከመስቀል ስር ቆማ ታለቅስ ነበር። ስለተወደደው ልጅ ድንግል ማርያም ለምን አታልቅስ? 9 ወር ከ5 ቀን በማጥባት የተሸከመችው ልጇ ሲሰቀል ለምን አታልቅስ? ያዕቆብ ስለ ዮሴፍ ካለቀሰው በላይ ማርያም ስለ ልጁ አልቅሳለች። ጌታችን እናቱ ስታለቅስ አይቶ እነሆ እናትህ ብሎ ለሚወደው ደቀ መዝሙር ለዮሐንስ አደራ ሰጣትም። ዮሐንስም ከዚያ ሰዓት ጀምሮ ወደ ቤት ወሰዳትም። ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ። ጌታችን ተፈጸማል። ቅድስት ነፍሱን ከቅዱስ ሥጋው ለየ። አምላክ በሥጋ ሞተ። አዳምን ለማዳን በፈቃዱ ሞትን ቀመሰም። ዮሴፍና ኒቆዲሞስ ሥጋውን ከመስቀል አወርደው ገነዙትም። በአዲስ መቃብርም ቀበሩትም። በሦስተኛው ቀን ግን ሞት አድርጎ በታላቅ ግርማ ተነስቷልም። ሲኦል በብርሃን ተሞላች፣ ነፍሳትም ነጻ ወጡ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትር ለዘላለሙ አሜንም። ይህ ታሪክ የሐዘን ታሪክ ብቻ አይደለም፣ የድልና የፍቅር ታሪክ እንጂ። መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል መከራን ተቀብሎ ሞትን በሞቱ ድል አድርጎ የዘላለም ሕይወትን አጎናጸፈንም። የንጹህ ፍቅርና ስልጣን እንዴት ወደ ሁከትና ግጭት ሊያመራ ቻለ? የቤተ መቅደሱ መንጻትና የተክል ፍሬ አልባነት፣ የበለሷ ፍሬ አልባ መሆን ላይ የተላለፈው የፍርድስ እንዴት የአንድ ታላቅ ፍጻሜ መጀመሪያ ሆነ? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው፣ የስልጣኔ ጥያቄው፣ እውነት ከተንኮል ጋር የተጋጨበት፣ ብርሃን ከጨለማ ጋር የተገለበት ወሳኝ መድረክ እንዴት ተዘጋጀም? ከዚያስ ጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክርና የቅርብ ወዳጅና ክደት ምን ያህል ልብን ያሳምማሉ? የክፋት መርቤት የተዘረጋው የክፋት ጽዋ የሞላው መች ነው? በዚህ ሁሉ መካከል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጨለማ ውስጥ የነፍስ መናወጥና አስጨናቂም ጸሎትም። እያንዳንዱ ክስተት እንደ ሰንሰለት የያዘ ወደማይቀረው የመጨረሻው አሰቃቂ አደባባይ ይወስድናል። የዚህን ሳምንት እያንዳንዷን ክስተትና ሚስጥር በጥልቀት መመርመር፣ ከድርጊቶች በስተጀርባ የተደበቀውን ትርጉም መፈተሽ እዚህ ዝግጅታችን ዋና ዓላማ ነው። ይህ የሰባቱ ቀናት የሰሙነ ሕማማት ሚስጥር ነው። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜንም። የሰውን ልጅ ታሪክ መዝገብ በታላቅ ተስፋ ቢጀምርም በአባታችን በአዳም በደልና ስተት ምክንያት ግን ያ መዝገብ በሐዘን በለቅሶና በድቅድቅ ጨለማ ተሰካም። ያ ዘመን ለሰው ልጅ ቀላል አልነበረም። ይልቁንም በሕማም በደዌና በመክሰፍ ተከቦ በብዙ መከራ ውስጥ ሊኖርባቸው ግድ የሆነበት ዘመናት ጥቂቶች አልነበሩም። የሰው ልጅ ከገነት መጥቶ በምድር ላይ ሲሰደድ የሕይወት ትርጓሜ ጥረትና ድካም ብቻ ሆነም። ጥሮ ግሮ ወጥቶ ወርዶ እንዲሁም ለፍቶና ድካም የዕለት ጉርስን ያመን ልብስ ማግኘት እጅግ አዳጋች የሆነበትን የጭንቅ ዘመን ነበረም። ይህ የታሰረው ታሪክ የሚያሳየን የሰው ልጅ በራሱ ጥረትና በገዛ ክንዱ ብቻ ከገባበት የውድቀት ማጥ ሊወጣ አለመቻሉ ነው። በዚያ የጨለማ ዘመን የሰው ልጅ ቢያጠፋና ቢበድል በእግዚአብሔር ሕግ ቢወጣም አልፎ ተርፎም ጽድቅ ሥራ እንኳን ቢሰራ የሚቀበለው ውጤት ፍዱና ኩነኔ ብቻ ነበረም። እነዚህ ዕለታት ዘመናት ዛሬም ድረስ በቤተ ክርስቲያናችን ትውፊት ውስጥ የዓመተ ፍዳ ወይም ዓመተ ኩነኔ ምሳሌው ተደርገው ይወሰዳሉ። የመጀመሪያው የመለኮታዊ ቸርነት መጀመሪያ ነበረም። የሕግ መኖር በደልን ለመለየት ቢረዳም ለቆሰለው የሰው ልጅ ነፍስ ግን ፍጹም ድህነትና ፈውስ ሊሰጡ አልቻለም። የሰው ልጅ በሕግ ቀንበር ስር ሆኖ የራሱን ኃጢአት እያወቀ ነገር ግን ከዚያ ባርነት ነጻ መውጣት አቅቶት ለዘመናት ተሰቃየም። ይሁን እንጂ በሰው ልጅ ጥረትና በሕግ አቅም ያልተቻለው ድህነት በመለኮታቸው ቸርነት ይፈጸም መንገድ ጀመረም። ሁልጊዜም የሰው ልጅ ቢበደል የዋህ ታጋሽ ቸርና አሳዛኝ የሆነው አምላክ የሰው ልጅ በጠፋበት ሊተወው አልወደደም። የጠፋውን ሲፈልግ የተራበውን የሰው ልጅ ሲያጠግብ የታረዘውንም በጸጋ ሊያለብሰው ወሰነም። ከሰማይ የወረደው ምስጢር የታሰረው ታሪክ ለመፍታትና የሕግን ቀንበር ለመስበር የተደረገ መለኮታዊ ጉዞ ነበረም። አምላክን በቅድስት ድንግል ማርያም ተወልዶ በምድር ላይ ሲመላለስ ዓላማው የሰው ልጅ ዲያብሎስን ባርነት ነጻ ማውጣት ነበረም። በገዳመ ቆሮንቶስ 40 ቀንና 40 ሌሊት በመጾም የኃጢአት ስሮችን የተባሉትን ስስት፣ ትዕቢትና ፍቅረ ነዋይን ድል አደረገም። ዛሬም በመካከላችን ያለው የትንሣኤ በር ለሁላችንም ተስፋና ሰላም ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜንም።